የሁል ጊዜ ስጦታችን፣ የሁል ጊዜ ደስታችን፣ የሁል ጊዜ ሰላማችን አንተ ነህ። ለእኛ የወጣህልን የዘላለም ዕጣችን፣ የዘላለም ዕጣችን አንተ ነህ። ስምህ ይባረክ አባዬ፣ ስምህ ይባረክ፣ ስምህ ይባረክ። እዚህ ያለን ወንዶችና ሴቶች ልጆች አንተ ያደረክልንን እናውቃለን። በሰው ቃላት ሁሉ ቀን ብንናገረው ልንገልጠው የማንችል ፍቅር በደረቅ እንጨት ላይ፣ ፍቅር በእንጨት ላይ በምስማር ተቸነከርክ። ልትሆነው የማይገባህን ያለ በደሌ ያለ ኃጢአት ስለ እኔ ሆንክ፣ ስለ ወንድሞቼ ስለ እህቶቼ ሆንክ። ስለዚህ ምን እንመልስልሃለን ጌታ ሆይ? ለዚህ አድራጎት ምን እንከፍልሃለን? ምን እንልሃለን? ምን እንልሃለን? ምን እንልሃለን? እንዴት ተናግረን ይወጣልናል? እንዴት ተናግረን በምንኛ ቃላት አመስግነንህ ላደረክልን ነገር ምን ውለታ እንመውላለን? ምንስ የምንመልሰው ነገር አለን? በሰጠህን ጸጋ በሰጠህን ዘመን ተመስገን እንልሃለን እንጂ። ለዘላለም ስም ይባረክ አባዬ። የወጣህልን ዕጣችን አንተ ነህ ጌታ ኢየሱስ። ከኔ ላትወሰድ ከአብ ዘንድ የተሰጠኸኝ የዘላለም ስጦታዬ፣ ለወንድሞቼና ለእህቶቼ ለዘላለም ስጦታችን የሆንክ አንተ ነህ። አዎ አንተን ሳያውቁ በጣም ብዙዎች የሞቷል። እኛም የምናውቃቸው አብሮ አደጎቻችን አብረው የተማሩ በአንድ ሌሊት ከኛ በተጸነስንበት ወራቶችና ቀናቶች ዓመታት የተጸነሱ ድንገት ከእናታቸው ማህፀን ውሃ ሆነው የፈሰሱ አሉ። እኛን ወደዚህ ወደ ገሃዱ ዓለም ስትንገለጥ ስትገዛ ያገኘንህ የአባቶቻችን አምላክ አንተ እውነተኛ ታማኝ ነህ። በእኔ ህይወት ውስጥ ታማኝ ነህ። በቤቴ ውስጥ ታማኝ ነህ። እየተናገርክ ስታደርግ አይቻለሁ በዘመኔ። እኔ ምስክር ነኝ። ወንድሞቼ እናቶቼ እዚህ ያሉ ምስክሮች ናቸው። ነፍሴን ከየት እንዳዳንካት አውቃለሁ። ነፍሳችንን ከየት እንዳዳንካት እናውቃለን። ዝም ልንል አንችልም። ጌታ ኢየሱስ የበራህልን ብርሃን አንተ ነህ። የወጣህልን ዕጣችን አንተ ነህ። የዘላለም ስጦታችን አንተ ነህ። በእውነተኛው ፍቅርህ ስለነካህን አስቀድመ ወደህ ወደ አንተ ወደህና ፈቅደህ ስለጠራህን ደግሞ እኛም እንድንወድህ በልባችን ፍቅርህን በመንፈስ ቅዱስ ስላፈሰስክ እጅግ አድርጌ አመሰግናለሁ አባዬ። እኔ ቤት ደግነህ፣ እኔ ህይወት ውስጥ ደግነህ፣ ወንድሞቼ ህይወት ውስጥ እህቶቼ ህይወት ውስጥ ደግነህ፣ እዚህ ያሉ ወንድሞቼና እህቶቼ ቤተሰብ ውስጥ ደግነህ ጌታ ኢየሱስ በጣም ደግነህ። ማዳንህን አይተናል፣ አባትነትህን አይተናል፣ አምላክነትህን አይተናል፣ ታማኝነትህን አይተናል፣ ርኅራኄን አይተናል፣ ፍቅርህን አይተናል፣ ቸርነትህን ቀምሰናል ጌታ ኢየሱስ። ሰዎች ሌሎች እንደሚሉ አይደሉም። እኛ ቤት ስናወራ ህይወታችን ላይ እያንዳንዷ ነገሬ ላይ አሻራ አለ። ልጆቼ ላይ፣ ሚስቴ ላይ፣ እኔ ላይ፣ ህይወቴ ላይ እያንዳንዱ ነገር ላይ አሻራ አለ ጌታ። ለዘላለም ስም ይባረክ ይደምባት። አሻራ አለ፣ አሻራ አለ። አንተ የሌለበት እኔ ህይወት ውስጥ ምንም ነገር የለም። በቤተሰቤ ውስጥ ምንም ነገር የለም። በአገልግሎቴ ቢሆን በህይወት ዘመኔ እዚያ ያሉት ሁሉ ወንድሞቼና እህቶቼ ውስጥ አንተ የሌለበት ነገር የለም። የለንም፣ እንዲኖረንም አንፈልግም። ወድጄና ፈቅጄ በእኔም በሚስቴም ላይ በልጆቼም ላይ አለቃ ስታደርገኝ ራስ ስታደርገኝ በቤት ውስጥ ወድጄና ፈቅጄ ሚስቴ ወዳና ፈቅዳ ልጆቼ ወደውና ፈቅዳው ምንም እንኳን ገና አንደበት እንኳን ያልፈቱ ህፃናት እንኳን ቢሆኑም ክፉን ከደጉ እንኳን መለየት የማይችሉ ናቸው እንኳን ተብሎ ቢባልም ወደንና ፈቅደን ግን ንጉሳችን አድርገናል፣ ሾመናል። አንተ ለዘላለም ግዛን። ጆሮአችንን ለአንተ ተበስተናል። አንተ የዘላለም ስጦታችን ነህ። አንተ የዘላለም ስጦታችን ነህ። የኔ አባት ቅዱስ ስምህ ለዘላለም የተቀደሰ ይሁን። ክብር ሁሉ ለአንተ ይሁን። በመንፈስ ቅዱስ ልባችንን በደስታ ስላጠለቀለክ እጅግ አድርገን እናመሰግናለን። ገመድ ባማረ ስፍራ ወደቀችልኝ፣ ርስቴም ተዋበችልኝ እንዳለ ባሪያ ዳዊት በአንተ ሁሉ ነገር ተውቦልናል። አንተ ውበታችን ነህ። አንተ ዝርግፍ ጌጣችን ነህ ጌታ ኢየሱስ። የሁል ጊዜ ቀዳሚያችን ሊቀ ካህናችን ስለኛ አሁን ልትታይ ለዚህ ፍጥረት ባልሆነች ድንኳን ውስጥ የዘላለም ቤዛነትን አግኝተ በኮርማዎች በፍየሎች በጥጆች ደም ሳይሆን በገዛ ደምህ አሁን ወደ ሰማያት የገባህ ሊቀ ካህናችን አንተ ነህ። በመልከ ጼዴቅ ስርዓት ለዘላለም የተሾምከው ሊቀ ካህናችን አንተ ነህ። እናመሰግንሃለን። ቅዱስ ስምህ ለዘላለም የተባረከ ይሁን። ቴንክ ዩ ሎርድ። ተመስገን የኔ አባት፣ ተባረክ የኔ ንጉሥ፣ ለዘላለም ስምህ ይባረክ። እናመሰግንሃለን። ክብር ሁሉ ለገናናው ለስምህ ይሁን በኢየሱስ ክርስቶስ ጻድቅ ስም አሜን፣
አሜን። ተባረክ ወንድምነት። ቴንክ ዩ። ለሃይማኖት ስንዴ ሰፍረለት ከሆነ ለአቦ የሆነ ገንዘብ በሆነ ነገር ልከለት ከሆነ እሱን እንድትነግረን ነው እየጠየቁ ያለሁት። አይ እነሱ እኮ መታሰቢያ ናቸው፣ ያው ከእግዚአብሔር ዘንድ እንደሚያማልዱና የእግዚአብሔር ወንጌል ሲሰብኩ እንደነበረ መጽሐፍ ቅዱሳዊ ነው። ምን መሰለህ አሁን እንዴት መሰለህ የእግዚአብሔር ወንጌል ሲሰብኩ ድረስ ነው እዚህ ድረስ የደረሱትና አይ ጥያቄ ነው መጀመሪያ መመለስ ያለብን። በልግስና ከየትኛው ጻድቅ ጋር ነው የእግዚአብሔርን ወንጌል የሰበኩ? ቆይ ዝቅ አድርጎ ክርስቶስ ማለት ልክ ነው አይመስለኝም እኮ እኔ እንዴት እንደሆነ እኔ እንጃ። አይዞ ጥያቄ ማለት አሁን እኛ ያልነው ነገር እንኳን ከቨር ቢያደርግ ማለት እነሱ ስላሏቸው አሁን እኛ ማርያምን በጣም ስለመጥላ ከፍ እናደርጋት ብንወዳተን አይ እነሱ ስለወደዷት እኛ እናጥላላት ማለት እኔ ተገቢ አይመስለኝም። ለምን እንደሆነ እንጃ። አይ መልስ አሁን ኦርቶዶክሳውያን ችግሩ አይ እኔ በጣም ነው የሚገርመኝ። አንተ ታውራ ስለምሰማ አንተ መስማት መቻል አለብኝ። ለትምህርታቸው ቄሶቹ ጥቅስ ይሰጧቸዋል። እውነቴን ነው የምላችሁ። ጥቅስ ይሰጧቸውና ኮንቴክስቱን ግን አያውቁትም። ክፍሉ ስለምን እያወራ ነው የሚለው። ለምሳሌ ስለ ምልጃ ሲባል በፊት እንደዚህ ሆኛለሁ ከነ ዳኒ ጋር እዚህ ስወያይ እኔ ኦርቶዶክስ ሆኜ እንደዚህ ገጠመኝ። በእውነት ነው የምላችሁ በህይወቴ በጣም ነው የተማርኩት። በጋሽ ሲያስተምር ነው የሰማሁት በሲዲ ማለት ነው። እና ገብርኤል በማርያም ፊት ቆመ አለ። እሺ መቆም ማለት በጋሽ ያስተማረው ነው ኦርቶዶክስ እያለ መቆም ማለት ደግሞ የጠበቃ ስራ ወረድክ ና እንጂ ቤኪ ና የጠበቃ ስራ ስለሆነ አለ ገብርኤል ያማልዳል፣ ተከራክሮ ያስታርቀናል አለ። ይቆማል አለ። ጌታ ኢየሱስ ክርስቶስ ደግሞ ተቀምጧል አለ ዕብራውያን መጽሐፍን ጠቅሶ። መቀመጥ ደግሞ የዳኛ ስራ ስለሆነ እየፈረደ ነው ብሎ አስተማረ። እሺ ሰምታችሁኛል በደንብ። ቆመ ለሚለው ጥቅስ ሲሰጠን የእስራኤል ሙሴ ለእስራኤል ሕዝብ ለምኗል አይደል? ዘጸአት መጽሐፍ ምዕራፍ 32 ላይ እሱን ክፍል ዳዊት ኮት ያደርግና በመዝሙር መጽሐፍ 105 ላይ ሙሴ ለእግዚአብሔር ሕዝብ ባይቆም ኑሮ ያን ሕዝብ ባጠፋው ነበር ይላል። እና መቆም ልመና ነው፣ መቆም ምልጃ ነው ብሎ በጋሻው ሰበከ። መጣውና እኔ ወንድማችሁ የሰማሁትን አላነበብኩም መጽሐፍ ቅዱስ መጣው ሙግት ገጠምኩኝ። መቆም ምልጃ ነው፣ ገብርኤል ያማልዳል፣ ማርያምም ይኸው ንግስቲቱ አቆማለች ታማልዳለች ምናምን ብዬ ሞገትኩ። ኦኬ መቆም ምልጃ ነው፣ እሺ ተቀበሉኝ ማለት ነው። ዕብራውያን የሐዋርያት ሥራ መጽሐፍ ምዕራፍ 7 ቁጥር 54 53ን ጠቀሱና ይኸው እኮ ጌታ ክርስቶስ ኢየሱስም ቆሟል ብሎ ጠቀሱልኝ። ቆሟል? እስኪ አነበብኩት። ቆሟል? አዎ ቆሟል። መቆም ምልጃ ከሆነ ይኸው እኮ ጌታም ቆሟል ሲሉኝ ቀስ ብዬ ሸርተት ብዬ ነው የወረድኩት። በእውነት ነው የምላችሁ። እና ለእኔ ትልቅ ትምህርት ነበር ይሄ። በጣም ትልቅ ትምህርት ነበር። መጽሐፍ ቅዱስን ማንበብ እንዳለብኝ የተረዳሁትበትም ጊዜ ነበር። የሰማሁትን ለሆነ ትምህርት የሰማሁትን ጥቅስ ይዤ መሞገት ብቻ ሳይሆን ለህይወት መጽሐፍ ቅዱስ ማንበብ እንዳለብኝ ወሰንኩበት ጊዜ ነው። እጅግ በጣም ብዙ ጊዜ ሞግቻለሁ እዚህ ቲክቶክ ላይ ከነ ዳኒ ጋር ከነ ዮሐንስ ታምራት ጋር ከነ ጀርሚ ጋር በጣም ከብዙዎች ጋር ሞግቻለሁ ከነ ደሱ ጋር እና ለኔ አላርም ነበር ይሄ። የምሬን ነው የምላችሁ አላርም ነበር። ልክ ጌታ እኮ ቆሟል በቃ ዕብራውያን የሐዋርያት ሥራ መጽሐፍ ምዕራፍ 7 የዲያቆኑ እስጢፋኖስ ያ ጥርሳቸው እስኪፋጭ ድረስ የተናገረው ንግግር ሰማይ ተከፍቶ ተመለከተ። አይገርምም? ጌታ ቆሟል። በቃ ወረድኩኝ እና የእግዚአብሔርን ቃል ለህይወት ማንበብ አለብኝ ብዬ ወሰንኩ። አንደኛው ተርኒንግ ፖይንት ነበር ለኔ ማለት ነው። እና አንብቡ ጌታን ነው የምላቸው። ኦርቶዶክሳውያን እስራት ውስጥ ነው የምትሆኑት። እሺ አሁን ይሄ ክፍል ሁለተኛ ቆሮንቶስ የጠቀሰው ክፍል ወንድማችን ከአገልግሎታቸው ጎን ይቆሙ ነበር በልግስና ማለት ነው። በልግስና ይቆሙ ነበር እና ስለናንተ ደግሞ ይጸልያሉ ነው እያለ ያለው። አያችሁ? ስለናንተ ደግሞ ይናፍቋችኋል፣ ስለናንተ ምን ይጸልያሉ በእግዚአብሔር ፊት። እናንተ ደግሞ በልግስና ከነሱ ጎን ነበራችሁ ይላል። እና አሁን የሞቱ ቅዱሳን በሰማይ እንደዛ እያለ አይደለም ክፍሉና ክፍሉን ብትረዱት ብታነቡት ስህተት ከሆነ ትምህርት እናንተም ትጠበቃላችሁ። ስህተት ከሆነ ትምህርት እንድትመለሱ ያግዛችኋል። ተባረኩ። ዳኒ ይቀጥል።
እሺ ብሩኬ ጸጋ ይብዛልህ። ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እንቀበላለን። ቅዱሳን ምን አደረጉላችሁ? ምንድነው እሱ? እንግዲህ ከቅዱሳን ያገኛችሁት ነገር ምን አለ? ለምንድነው ምስጋና የምታቀርቡላቸው? ዝማሬ የምታቀርቡላቸው? እያን እየተወያየን ያለ ነውና እኔ ኦርቶዶክሳዊ ነኝ። እኔማ ቅዱሳን ብዙ አድርገውልኛል። በተለይ ለኔ ስፔሻል ገብርኤል ነው፣ ለኔ ሚካኤል ነው። ሚካኤል ለኔ እንደዚህ አድርጎልኛል። ለኔ ስፔሻሊ ማርያም ናት። በዚህ ቀን እንደውም ስራውን ላልሰራም ብዙ ነገር ተደርጎልኛል ምናምን የምትሉ ሰዎች ካላችሁ ገብታችሁ ሐሳባችሁን ስጡን። ሰላም ኤልሻዳይ እንዴት ነሽ? ከባድ ነው ኤልሻዳይ ብሎ ኦርቶዶክስ። እሺ ሌላ ኦርቶዶክስ አለ? ሌላ ኦርቶዶክስ ካለ እንቀበል። ሌላ ኦርቶዶክስ ካለ ካላችሁ ሌሎች ኦርቶዶክሳውያን አንድ ቁጥር ጻፉልን ወይ ሪኩዌስት ላኩልን፣ እንቀበላችኋለን። ሌላ ኦርቶዶክሳዊ ካለ እኔ ኦርቶዶክስ ነኝ፣ በቅዱሳን ብዙ ነገር ተደርጎልኛል የሚል ኦርቶዶክስ ካለ እንቀበል። በአካል ደግሞ ስታዩት በጣም የበለጠ ትወዱታላችሁ። እሺ ድምጽ ብቻ አይደለም አካሉ ራሱ ያምራል። እሺ ሁለት ኦርቶዶክሳውያን ከሆኑ እስቲ እንቀበል። እሺ ሌላ ኦርቶዶክሳዊ የለም ጋይስ? ምንም አላረጉላችሁ ማለት ነው? ቅዱሳን ዝም ብላችሁ ነው ዝማሬ ምናምን የምታሰሙት? ማለት ምንም የሆነላችሁ ነገር የለም? እሺ ሌላ ኦርቶዶክሳዊ ካለ እሺ ምንድነው ስቀበል እየወጡ ነገር ነው እናንተ ጋር ይታያችኋል። እሺ ሌላ ኦርቶዶክስ አይደለ? እሺ ምን ይሄ ነገር ተደርጎልኛል። እኔ በጣም የሚያስቀኝና ሁሌም እንትን የሚሆነኝ ሁሉም የራሱ የሆነ ስፔሻል ቅዱስ አለውና ወንድምነት የአንተ ስፔሻል ቅዱስ ማን ነበር? ኦኬ አንዴ እግዚአብሔር የሆነ ነገር ብለኛል። እንደዛ ነገር የሆነ ምላሽ ሰምቻለሁ። ስፔሻል ቅዱስ ማን ነበር ያንተ? የኔ ተክለ ሃይማኖት ነበረና ማህበር ነበር። ዳኒ በጣም ማረሳውን ነገር ልንገራችሁ። ሁሌ ማህበር ሲዘጋጅ አንድ ወንበር ይዘጋጃል ለብቻው ማለት ነው። ቆንጆ ወንበር ተመርጦ ማለት ነውና እዛ ወንበር ላይ ማንም ሰው አይቀመጥም። ወንበሩ አጠገብ ቆሎና ዳቦ ይደረጋል፣ ጠላ ይደረጋል። ማንም ሰው መጥቶ አይቀመጥም። በቃ ራሱን የቻለ ወንበር ነው። ማንም ፕሮግራሙ እስኪያልቅ ድረስ ጽዋ ማህበሩ እስኪያልቅ ድረስ አይቀመጥበትም ሰው እና ተክለ ሃይማኖት መጥቶ የሚቀመጥበት ነው። ታውቃለህ? ኧረ ተው ያንተ ቆሎ ይቀመጣል። የእሱ ዕጣ ክፍል ማለት ነው። እኔ እንኳን እንደዚህ በአንድ አልተሰንኩም። አንተ የሥላሴ ልጅ ነህ አይደል? እድሜ የሥላሴ ነበር አንተ? ነው እኔ ቤተክርስቲያን የሥላሴ ነው። ኦኬ ሚስጥር ያየሁት ቅዳሴ የቀደስኩት ሚስጥር ያየሁበት ቅዳሴ የቀደስኩት የሥላሴ ቤተክርስቲያን ነው። ግን እኔ ላገኘሁት ነበር ማዘጣዘጠው። ምንም ዕጣ ክፍሌ ብዬ የምለው እንደዚህ ልዩ ትኩረት ሰጥቼ ላገኝ ምንም የምለው ነገር አልነበረም። በተገኘበት በቃ አሳ በለው ነበር። ብዙም አለየልኝ ግን ጥያቄ ነበረ። ሁሉ ግን ያው ከቤተክርስቲያኑ ሥላሴ ስለሆነ እኔ የሥላሴ ባሪያ እያልኩል ነበረ። እውነት ነው።
ይሄው ነገር ነው የጸናው። የእውነተኛው የሥላሴ ባሪያ ሆኜ ቀራው ማለት ነው። እና እንደ ብሩኬ ባለ አንድ እግር ባለ አንድ አይና ምናምን ነገር የሚባል እንደዚህ ምርጫ ያልነበረም ያለ ባለ አንድ እግር ያመራረጣችሁ ነው። እሺ ግን ምን አስታውሳለሁኝ የተክለ ሃይማኖት ምንድነው የሚል በረህት አውራጃ ውስጥ እንዶዴ ሚካኤል የሚባል አለ። በረህት አውራጃ በዚህ በሰሜን ሸዋ በኩል ነው። እኔ ከደብረ ብርሃን ያን የመጣሁትኝ ደብረ ብርሃን የኔታ ኤፍሬም የሚባሉ ነበሩ። እሳቸው ጋር መጥቼ አንድ ትምህርት ፈልጌ ይሄ ትምህርት የሚሰጡት የኔታ ዳንኤል የሚባሉ በረህት አውራጃ ውስጥ እንዶዴ ሚካኤል ይባላል ቦታው። እዛ ድረስ ሄጃለሁኝ እና የሚያስኬደው ሸኖ ጋር ሳትደርስ ወደ ቡልጋ ነው፣ ወደ ተጉለት አውራጃ ነው፣ ቡልጋ ነው። በዛ ጋር ጊና ሀገር የሚባል ሀገር አለ። ጌሾ ምናምን ነገር እዛ አካባቢ በጣም ብዙ እንደውም ነጋዴዎች ያመጣሉ ወደ አዲስ አበባ። እና ታች በረህት የሚባለው ታች ቆላ ውስጥ ነው። በጣም ፀሐይ ነው፣ በጣም ሞቃታማ ሀገር ማለት ነው። ገደራ ሆቴል የሚባለው ገደራ ገብርኤል እዛ አካባቢ ላይ አለ፣ ትንሽ ከእንዶዴ ሚካኤል አለፍ ብሎ እና እዛ በነበርኩበት ሰዓት ላይ ስለ ተክለ ሃይማኖት እንደዚህ ያው የቡልጋ ሀገርም ስለሆነ አንዳንድ ታሪክ ሰማ ነበረና ተክለ ሃይማኖትን በምን ነበር የማስታውሰው? እኛ በቤታችን ራሱ እንኳን አናከብረውም ነበር እና ግን ከማስታውሰው አባ አቡነ መምህረነ እያልኩ ያልኩበት ጊዜ ይቆጨኛል። እና እንደዛ እያልን እናዜም ነበረ በዛ በዜማ ትምህርት ቤት ማለት ነው። አባ አቡነ መምህረነ ማእላፍ ኅሩይ ሐወፅም ሰማይ ብርሃነከ ከመ ንርአይ ተክለ ሃይማኖት ፀሐይ እያልን እንል ነበር። በኋላ ይሄ ቃል የት ነው ያለው? መጽሐፍ ቅዱስ ውስጥ ነው። ለጌታ የተባለውን ለአንድ ሁለት እግር ጢማም ሰው ለቡልጋ ሰውዬ ለተክለ ሃይማኖት ተሰጥቶት ተገኘ። በጣም ነው የተበሳጨሁት ወደ ወንጌል ስመጣ ማለት ነው። አባ አቡነ መምህርነ ማእላፍ ኅሩይ ማን ነው ከአላፍ የተመረጥክ ነህ ብሎ ያለው? የቱ ጋር? ሐወፅም ሰማይ ብርሃነከ ከመ ንርአይ። ዳዊት የብሉይ ኪዳኑ ዳዊት እንዳይሰማህ እንዲህ አይነት ግድም አደግነት እንዲህ አይነት ጠማማነት ወንድሞች እናቶቼ፣ ለጌታ የተነገረውን ለአንድ ጢማም ሰውዬ አልኩ እኮ ተክለ ሃይማኖት የሚባል የራያ ገበሬ እግሩን የቆረጠው ሰውዬ ለሱ ተሰጥቶ ማለት ነው። ስንት ሰው በጦርነት ውስጥ የዛግዌን ስርወ መንግስት ደምስሶ የይኩኖ አምላክን መንግስት ለማስመለስ በተደረገ ጦርነት ውስጥ አቡነ ተክለ ሃይማኖት እግሩ እንደተቆረጠ ታውቃላችሁ? ማንም አያውቅም፣ ለማወቅም አይፈልግም። ሪትን የሆነ እኮ ነው ብራዘር። ስለ እናንተ ሲጸልዩ እግራቸው በእውነት ተቆረጠ ይላል። ዳርያስ ብራዘር አይልም እንደዛ። ታሪኩ የተጻፈን ለማንበብ ትዕግስት የለው። ያነበበም ሰው ሲነግረው በጥላቻ ይመስለዋል። ወንድሞች ይህን ሰውዬ ነበር አየህ ማእላፍ ኅሩይ እያልኩ ስለ የነበረው ብርሃነከ ከመ ንርአይ። እዚህ ብርሃንህን እናያለን ብሎ የተነገረው ለእግዚአብሔር ነው። ነብየ እግዚአብሔር ዳዊት የዘመረው ማለት ነው። እና በቃ ያሳዝናል። እያንዳንዱ አሁን ብጠልክ እንደ አሁን ወንድምነት እንደሚለው ማለት ነው
ግማሹን የአርሴማን ዕጣ ክፍሌ ይላል፣ ግማሹን የጊዮርጊስ ነው ዕጣ ክፍሌ ይላል፣ ግማሹ ሚካኤል ነው ዕጣ ክፍሌ ይላል። ኢየሱስ ነው ዕጣ ክፍሌ ብሎ የሚል የለም። ኧረ እንዴ ምን ነው የመናፍቃን ገላገለኝ ጌታ ኢየሱስ። ወንድምነት ቀጥሉ። ቴንኪው። እሺ እንኳን ጌታ ከዚህ ከጨለማ ገላገላችሁ። የእውነት ማለት ነው ትልቅ ጨለማ ነው። እሺ አቤና ነው የሚለው። ሰላም ወንድም አለ። አቤና እግዚአብሔር ይመስገን። ከየት ቤተ እምነት? እኔ ከክርስቶስ ኢየሱስ ክርስቶስ ኢየሱስ የሚባል ቤተ እምነት አለ። ከፕሮቴስታንት ቤተ እምነት ያው ቤተ እምነት ካልከኝ እንደዛ ነው። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። የእናንተ ስፔሻል ቅዱሱ ማን ነው? ስፔሻል ማለት ነው። እና እንግዲህ አንዳንዱ በዛን ቀን ስራ አይሰራም። በጣም ነው የሚገርመኝ። በዛን ቀን ስራ አይሰሩ። የሚካኤል ቀን ከሆነ በቃ በሚካኤል ስራ አይሰራም። ገብርኤል ከሆነ ለዛ ሰው ስፔሻሉ በገብርኤል ቀን ስራ አይሰራም። የኛ በቤተሰብ ከሆነ ወንድምነት ኪዳነ ምሕረት ያው አንሰራም ነበር ታውቃለህ። በቤተሰብ የሰራ ጥቁር ውሻ ይውለድ ተብለን የተረገምን ሰዎች ነበር፣ በቅድመ አያቴ ማለት ነው። ይህንን ተናግሬያለሁ የሶሻል ሚዲያ ላይ ደጋግሜ። ኪዳነ ምሕረትን የሰራ ጥቁር ውሻ ይውለድ ብሎ ቅድመ አያቴ ነው የረገመው። ምክንያቱም እሱ ኪዳነ ምሕረት አዳነችኝ ብሎ የሚለው አንድ ትርክት ስላለው ማለት ነው። እና በቤተሰብ ደረጃ ከሆነ አሁን ግን አይደለም። አሁን ማንም ዞር ብሎ የሚያይ የለም ኪዳነ ምሕረት የተባለው እና አይደል ብርኬ ያው ተናግሬያለሁ በጣም እና በ16 እኛ ቤት በቤተሰብ ደረጃ በእናት አባቴ ቤተሰብ ማለት ነው ማንም ሰው የፈሰሰ ውሃ አያውቅም። ጥቁር ውሻ ውለዱ ተብለን ስለተረገምን በጣም ነው ሰው የሚፈራ። እኔ ግን ወደ ጌታ ስመጣ በመጀመሪያ ያደረኩትኝ ኪዳነ ምሕረት ተብሎ የተባለበትን ቀን ነው። ጌሾ ነው የቆፈርኩትኝ ፈረንሳይ ለጋሲዮን ቀበሌ 07 በተከራየሁበት አንዲት ቆራቢ መነኩሴ ቤት እዛ ነበርኩኝ እና ጌሾ ነው የቆፈርኩትኝ ያለ በማይመለከተኝ ማለት ነው። ምክንያቱም ኪዳኑ ማፍረስ ስለነበረብኝ ጌታን ከተቀበልኩ በኋላ ያን አሴምብሊ ቸርች ትምህርት እየተማርኩ ነበር፣ ደህንነት ትምህርት። መቆፈሪያ አውጥቼ ኮተኮትኩት። እስኪ እኔ ጥቁር ውሻ ስወልድ ይታያል ብዬ ማለት ነው። በእውነት እኮ ነው ብዬ የምላችሁ አምላኬ እግዚአብሔር ምስክር እና ከዛ ጌታ ሚስት ሰጠኝ። አሁን የምትሰሟት ሚስቴ፣ ልጆች የሚሰሟቸው ሚስት አገባሁ። እንግዲህ መውለድና አለመውለድ ቼክ የሚደረገው ሰው ሲወልድ አይደል? ሚስት ሰጠኝ እግዚአብሔር፣ ተባረከች ሚስት። የልጅነት ሚስቴን ሰጠኝ፣ አገባሁ። ከመውለዳችን ከ2 ዓመት በፊት እግዚአብሔር ህልም አሳየኝ። በህልም እግዚአብሔር በጣም ሲሪየስ ስለሚናገረኝ ወንድ ልጅ እንደምንወልድ ቆንጆ ወንድ ልጅ አሳየኝ ጌታ በህልም። ጌታን ባረከው። ያኔ ያመሰገንኩ ጌታን ጠበቀው። በሁለተኛው ዓመት ልክ ቪዛ አሁን ወዳለሁበት ወደምኖርበት ሀገር ፕሮሰስ ተጀምሮ ቪዛ ተሰጠኝ።
ስመጣ እዚህ ለማማ ነገርኳትኝ። አስቀድሜ ነግሬያታለሁ። የመጀመሪያ ልጃችን ወንድ ልጅ ነው ብዬ ስላት እውነትህን ነው አለችኝ። አዎ አልኳት። ጌታ ተናግሮኛል፣ ወንድ ልጅ ነው የምንወልደው አልኳት። እንዳልኩ በቅርብ የሚያውቁ ሰዎች ያውቃሉ። ኤርሚያስ ህልም ካለመ አልቀልድም፣ ጌታ ከተናገረኝ እናገራለሁ፣ ለራሴም ስለሚያሳይ ማለት ነው። እና በጌታ ፊት ጸለዩ። አያት ቅድመ አያቴ የረገመው እርግማን በእኔና በሚመጡት በምሰጠኝ ልጆቼ ላይ አንዳች ነገር ስልጣን እንዳይኖረው በቅዱሱ ብላቴና በጌታ በኢየሱስ ክርስቶስም ይህንን እርግማን አፈርሳለሁ። በኪዳንህ ደም ጉልበት አፈርሳለሁ። ጌታ ኢየሱስ በዘሬ ውስጥ የተነገረ እርግማን በቅዱሱ ስምህ የፈረሰ ይሁን ብዬ ጸልዬ ከጌታዬ ጋራ ከሚስቴ ጋር ተገናኘው። ስለዚህ ተጸነሳ፣ አንበሳው ተጸነሰ እና ያው ህፃናት በገና በማህፀን ሳሉ ጽንስ ቼክ ይደረግ የለ ቼክ ሲደረግ ለሚስቴ ነው እንጂ ለእኔ አይደለም። እኔ ኦልሬዲ ጌታ ስላሳየ ለሚስቴ ሲያሳያት ወንድ ልጅ ጸንሰሻል አሏት። ኖ አይደለም እንጂ ነው ወንድም ወጋየሁ የሚባል ወንድም ነው ከሲድኒ መጥቶ እኛ ጋር ሊያገለግል ሲል መጥቶ የተናገረው ማለት ነውና የሚገርማችሁ ግን በጣም የሚገርመው ኢየሱስን በአናቴ ተዘቅዝቄ ባመልከው ደስ የሚለኝ ልጄ የካቲት 16 ቀን የተወለደው በአበሻው አቆጣጠር ጥቁር ውሻ ይውለዱ ተብለን በተረገምንበት ቀን ፌብሩዋሪ 23 ማለት ነው። በዚህ በነጮቹ ስትመቱት የካቲት 16 ቀን ጥቁር ውሻ በስሩ እንኳን አልፋ ማጣቅ እኔኑ የመሰለ አምሳያዬን የመሰለ ወንድ ልጅ ጌታ ሰጠኝ ማለት ነው። ታባይ ተወርቃለህ። ምን አልኳችሁ? ጥቁር ውሻ እንኳን በስሩ ሄዳ አታውቅም። እንኳን ጥቁር ውሻ ሊወልድ ማለት ነው። ቴንክ ዩ ሎርድ። አዎ ሀንዬ እንዴ በጣጠሰው እኮ አልኩሽ እንዴ። እኔ ቤት እኮ የኢየሱስ ደግነት እኔ ህይወት ውስጥ እኮ እዚህ ያላችሁ ወንድሞችና እህቶች ቤት ውስጥ እኮ አለ። እኛ እኮ ዝም ብለን እኮ እንትን ቲዮሪ እኮ አይደለም የምናወራው። ያድናል ብለን ስንል አድኖን፣ ይጋርዳል ብለን ስንል ጋርዶን። እርግማኔ የቅድመ አያቴ እርግማን እኔ ዘር ውስጥ ላይ ሰራ ማለት ነው። ነቀየኔ ጣልኩት አልኩ። ለምን አባቴ ላይ ሆነ? ያ ቅድመ አያቴ ለአያቴ፣ አያቴ ለአባት፣ አባት ለኔ ነው። ከኔስ በኋላ በፍጹም አይቀጥልም አልኩ። በፍጹም አይቀጥልም፣ አልቀጠለም፣ ሊቀጥልም አይችልም። እና ጌታ ኢየሱስ ስሙ ይባረክ። በዛው በተረገምንበት ቀን የካቲት 16 ቀን ቆንጅዬ ወንድ ልጅ እንዳሳየኝ በህልም ሰጠኛ። ቸሩ ጌታ ኢየሱስ ክርስቶስ ለዘላለም ስም ይባረክ። የኔ አባት አመልካለሁ በዘመኔ ክንድህን እጅህን ስላየው ማዳንህን ስላየው ከዘር እርግማን ከሰይጣን ባርነት ከኃጢአት እርግማን የዋጀን የእግዚአብሔር ልጅ ኢየሱስ በህይወት ያየው ታውቃለህ። ለምን የካቲት 16 ቀን ተመረጠ ግን? እንዴት የካቲት 16 ቀን እወልዳለሁ? በጣም አይገርምም? እንዴት ልጄ የካቲት 16 ቀን እንዴት ይወልዳል? ግሩም እኮ ነው፣ ግሩም እኮ ነው። ጌታ እንዲህ አድርጎ ነው ታምራቱን ቤት ያሳየኝ። አያትሽ ረግመውሻል እህቴ፣ በርከክ በይና የታመነውን ቅዱሱን ጌታ የዳዊት ልጅ እግዚአብሔር ልጅ ኢየሱስ ብለሽ በእምነት ጥሪው። ሟርታቸው በእኛ ላይ አይሰራም፣ እርግማናቸው በእኛ ላይ አይሰራም። እና በቤተሰብ ከተባለ ወንድምነት በቤተሰብ ከተባለ እኛ ቤት እጣ ክፍል ምናምን ነገር ሆኖ አይደለም። በእርግጥ በእርግማን ነው። እኛ ወደንና መርጠን አይደለም። ኪዳነ ምሕረት ለየት ያለች ነች ብለን ያልነው ግን ቅድመ አያታችን እንደዛ ብሎ ረገመን ለማለት ነው ወንድምነት።
ይሄ እስራት ነው። ተፈቱ። እሺ እስራት ከስራት ተፈቱ። እጣ ክፍሌ ብሎ ይላል ሰው። የኔ እጣ ክፍል ኢየሱስ ነው። በቃ የዘላለም ገመድ በአማረ ስፍራ ወደቀችልኝ ይላል ንጉሥ ዳዊት። እጣዬ 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 ኢየሱስ ጌታዬ እጣዬ ኢየሱሴ ስም ይባረክ። የኔ አባት ዳኒ ቀጥሉ ፕሊስ። የኔ ጌታ በምንም ሊተካ የማይችል ዕጣ ከአብ ዘንድ የተሰጠ የዘላለም ስጦታ ዳኒ ከቻልክ መዝሙር አሰማን ፕሊስ። አንዳችሁ አሰሙን ፕሊስ። እሰማለሁ። እሺ ወንድም ነሽ ዳኒ ያለ ክፈት ካለ ዳኒ እሺ ዩቲዩብ ላይ አንዴ ፖዝ ላድርገው ኮፒራይት ስለሚልብን ዩቲዩብ ላይ ያላችሁ ወገኖች ወንድምነት ቆይ እኔ እዚህ ከፍታለሁ ችግር የለም። እሺ አንተ እዛ ከሆነ እዚህ ጋር ከፍታለሁ። ያው ወንድምነት አዘጋጅ። እሺ ዕጣ ክፍላችን እንግዲህ የኛ ኢየሱስ ነው። ኢየሱስ የሚባል አንድ ወዳጅ መጣልኝ። አንተ ኮይኔ አይዞህ አታልቅሳሪ 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 እጣዬ ወጣልኝ ቃላት አላገኝም እንዲያው ክበል
ውዳሴ እልልበሉልኝ አመስግኑልኝ አመስግኑ አመስግኑ ኢየሱስ ጌታዬ ሃሌሉያ። እናመሰግንሃለን የአባቶቻችን አምላክ ቅዱስ ልዑል እግዚአብሔር በልጅ በጌታ በኢየሱስ ክርስቶስ ስም የዘላለምን ሕይወት ስለሰጠህን ከድቅድቅ ጨለማ ወደሚደነቅ ብርሃን ስለጠራህን ያንተን በጎነት፣ ያንተን ፍቅር፣ ያንተን ምሕረት፣ ያንተን ጸጋ፣ ያንተን ቸርነት ያየንበት ድንቅ ስጦታ ዕጣ ክፍላችን የሆነ ጌታ ኢየሱስ እናመሰግናለን። ለዘላለም ስም ይባረክ። ገመድ በአማረ ስፍራ ወደቀችልኝ፣ ርስቴም ተዋበችልኝ እንዳለ ባሪያህ ባንተ ተዋብን፣ ርስታችን ተዋበ። የዚህ ጊዜያዊ ዓለም ብቻ አይደለም፣ ዘላለማችን ባንተ ተዋበ። የዘላለም መሰማሪያ ሆንከን፣ የዘላለም መጠጊያ ሆንከን፣ የዘላለም አምባ ሆንከን። ጌታ ኢየሱስ የሁል ጊዜ ስጦታችን፣ የሁል ጊዜ ደስታችን፣ የሁል ጊዜ ሰላማችን አንተ ነህ። ለእኛ የወጣህልን የዘላለም ዕጣችን፣ የዘላለም ዕጣችን አንተ ነህ። ስምህ ይባረክ አባዬ፣ ስምህ ይባረክ፣ ስምህ ይባረክ። እዚህ ያለን ወንዶችና ሴቶች ልጆች አንተ ያደረክልንን እናውቃለን። በሰው ቃላት ሁሉ ቀን ብንናገረው ልንገልጠው የማንችል ፍቅር በደረቅ እንጨት ላይ፣ ፍቅር በእንጨት ላይ በምስማር ተቸነከርክ። ልትሆነው የማይገባህን ያለ በደሌ ያለ ኃጢአት ስለ እኔ ሆንክ፣ ስለ ወንድሞቼ ስለ እህቶቼ ሆንክ። ስለዚህ ምን እንመልስልሃለን ጌታ ሆይ? ለዚህ አድራጎት ምን እንከፍልሃለን? ምን እንልሃለን? ምን እንልሃለን? ምን እንልሃለን? እንዴት ተናግረን ይወጣልናል? እንዴት ተናግረን በምንኛ ቃላት አመስግነንህ ላደረክልን ነገር ምን ውለታ እንመውላለን? ምንስ ምን መልሰው ነገር አለ? በሰጠህን ጸጋ በሰጠህን ዘመን ተመስገን እንልሃለን እንጂ። ለዘላለም ስም ይባረክ አባዬ። የወጣህልን ዕጣችን አንተ ነህ ጌታ ኢየሱስ። ከኔ ላትወሰድ ከአብ ዘንድ የተሰጠኸኝ የዘላለም ስጦታዬ፣ ለወንድሞቼና ለእህቶቼ ለዘላለም ስጦታችን የሆንክ አንተ ነህ። አዎ አንተን ሳያውቁ በጣም ብዙዎች የሞቷል። እኛም የምናውቃቸው አብሮ አደጎቻችን አብሮ የተማሩ በአንድ ሌሊት ከኛ በተጸነስንበት ወራቶችና ቀናቶች ዓመታት የተጸነሱ ድንገት ከእናታቸው ማህፀን ውሃ ሆነው የፈሰሱ አሉ።
እኛን ወደዚህ ወደ ገሃዱ ዓለም ስትንገለጥ ስትገዛ ያገኘንህ የአባቶቻችን አምላክ አንተ እውነተኛ ታማኝ ነህ። በእኔ ህይወት ውስጥ ታማኝ ነህ። በቤቴ ውስጥ ታማኝ ነህ። እየተናገርክ ስታደርግ አይቻለሁ በዘመኔ። እኔ ምስክር ነኝ። ወንድሞቼ እናቶቼ እዚህ ያሉ ምስክሮች ናቸው። ነፍሴን ከየት እንዳዳንካት አውቃለሁ። ነፍሳችንን ከየት እንዳዳንካት እናውቃለን። ዝም ልንል አንችልም። ጌታ ኢየሱስ የበራህልን ብርሃን አንተ ነህ። የወጣህልን እጣችን አንተ ነህ። የዘላለም ስጦታችን አንተ ነህ። በእውነተኛው ፍቅር ስለነካን አስቀድመ ወደህ ወደ አንተ ወደህና ፈቅደህ ስለጠራህን ደግሞ እኛም እንድንወድህ በልባችን ፍቅርህን በመንፈስ ቅዱስ ስላፈሰስክ እጅግ አድርጌ አመሰግናለሁ አባዬ። እኔ ቤት ደግነህ፣ እኔ ህይወት ውስጥ ደግነህ፣ ወንድሞቼ ህይወት ውስጥ እህቶቼ ህይወት ውስጥ ደግነህ፣ እዚህ ያሉ ወንድሞቼና እህቶቼ ቤተሰብ ውስጥ ደግነህ ጌታ ኢየሱስ በጣም ደግነህ። ማዳንህን አይተናል፣ አባትነትህን አይተናል፣ አምላክነትህን አይተናል፣ ታማኝነትህን አይተናል፣ ርህራሄን አይተናል፣ ፍቅርህን አይተናል፣ ቸርነትህን ቀምሰናል ጌታ ኢየሱስ። ሰዎች ሌሎች እንደሚሉ አይደሉም። እኛ ቤት ስናወራ ህይወታችን ላይ እያንዳንዷ ነገሬ ላይ አሻራ አለ። ልጆቼ ላይ፣ ሚስቴ ላይ፣ እኔ ላይ፣ ህይወቴ ላይ እያንዳንዱ ነገር ላይ አሻራ አለ ጌታ። ለዘላለም ስም ይባረክ ይደምጣት። አሻራ አለ። አንተ የሌለበት እኔ ህይወት ውስጥ ምንም ነገር የለም። በቤተሰቤ ውስጥ ምንም ነገር የለም። በአገልግሎቴ ቢሆን በህይወት ዘመኔ እዚያ ያሉት ሁሉ ወንድሞቼ እና እህቶቼ ውስጥ አንተ የሌለበት ነገር የለንም። እንዲኖረንም አንፈልግም። ወድጄና ፈቅጄ በኔም በሚስቴም ላይ በልጆቼም ላይ አለቃ ስታርገኝ ራስ ስታርገኝ በቤት ውስጥ ወድጄና ፈቅጄ ሚስቴ ወዳና ፈቅዳ ልጆቼ ወደውና ፈቅዳው ምንም እንኳን ገና አንደበት እንኳን ያልፈቱ ህፃናት እንኳን ቢሆኑ ክፉን ከደጉ እንኳን መለየት የማይችሉ ናቸው እንኳን ተብሎ ቢባልም ወደንና ፈቅደን ግን ንጉሳችን አድርገናል፣ ሾመናል። አንተ ለዘላለም ግዛን። ጆሮአችንን ለአንተ ተበስተናል። አንተ የዘላለም ስጦታችን ነህ። አንተ የዘላለም ስጦታችን ነህ። አባት ቅዱስ ስምህ ለዘላለም የተቀደሰ ይሁን። ክብር ሁሉ ለአንተ ይሁን። በመንፈስ ቅዱስ ልባችንን በደስታ ስላጥለቀለክ እጅግ አድርገን እናመሰግናለን። ገመድ ባማረ ስፍራ ወደቀችልኝ፣ ርስቴም ተዋበችልኝ እንዳለ ባሪያ ዳዊት በአንተ ሁሉ ነገር ተውቦልናል። አንተ ውበታችን ነህ። አንተ ዝርግፍ ጌጣችን ነህ። ጌታ ኢየሱስ የሁል ጊዜ ቀዳሚያችን ሊቀ ካህናችን ስለኛ አሁን ልትታይ ለዚህ ፍጥረት ባልሆነች ድንኳን ውስጥ የዘላለም ቤዛነትን አግኝተ በኮርማዎች በፍየሎች በጥጆች ደም ሳይሆን በገዛ ደምህ አሁን ወደ ሰማያት የገባህ ሊቀ ካህናችን አንተ ነህ። በመልከ ጼዴቅ ስርዓት ለዘላለም የተሾምከው ሊቀ ካህናችን አንተ ነህ። እናመሰግንሃለን። ቅዱስ ስምህ ለዘላለም የተባረከ ይሁን። ቴንክ ዩ ሎርድ። ተመስገን የኔ አባት፣ ተባረክ የኔ ንጉሥ፣ ለዘላለም ስምህ ይባረክ። እናመሰግንሃለን። ክብር ሁሉ ለገናናው ለስምህ ይሁን በኢየሱስ ክርስቶስ ጻድቅ ስም አሜን፣ አሜን። ተባረክ ወንድምነት። ቴንክ ዩ